ጤና ይስጥልን የተወደዳችሁ ተመልካቾቻችን እንዴት ሰነበታችሁ? ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅታችን ተጀምሯል። የዛሬው የወቅታዊ ዝግጅታችን የአማራ ክልል የባህል ልማት ላይ ትኩረቱን ያደረገ ይሆናል። ለምናነሳቸው ሀሳቦች ምላሽና ማብራሪያ እየሰጡን ቆይታ ሊያደርጉ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋይ ስቱዲዮአችን ተገኝተዋል። አቶ መልካሙ ሀሳብ አስተያየቶችን ለመስጠት ስቱዲዮአችን ስለተገኙ እናመሰግናለን። እንኳን ደህና መጡ። እኔም አመሰግናለሁ። እንኳን ደህና ቆያችሁ። በክልሉ የሚገኙ ሰው ሰራሽና ተፈጥሯዊ ሀብቶች አሉ። እነዚህ ሰው ሰራሽና ተፈጥሯዊ ሀብቶች የክልሉ የቱሪዝም መዳረሻዎች እንደሆኑ ይታወቃል። ነገር ግን ከነዚህም በተጨማሪ ደግሞ ለመዳረሻነት የሚበቁ ብዙ ባህላዊ ሀብቶች ያሉት ነውና እነዚህን ባህላዊ ሀብቶችም ልክ እንደ ሰው ሰራሽና ተፈጥሯዊ ሀብቶች የቱሪዝም መዳረሻ ማዕከል እንዲሆኑ ከማድረግ አንጻር ቢሮ ምን እየሰራ ነው የሚለውን የመጀመሪያ ጥያቄያችን እናድርግ። እሺ፣ እጅግ አድርጌ አመሰግናለሁ። የቱሪዝም መዳረሻዎቻችን በተለያየ መንገድ የሚታዩ ናቸው። አንደኛው ባህላዊ ቅርሶቻችን አሉ። እነዚህ ቅርሶቻችን በራሳቸው ለጉብኝት ወይም ለመዳረሻነት የሚያገለግሉ ናቸው። ተፈጥሯዊ መዳረሻዎች አሉ። ከዛ በተጨማሪ ደግሞ ባህላዊ ሁነቶችም አሉ። እነዚህ ባህላዊ የአደባባይ ሁነቶች እንዳጠቃላይ የቱሪዝም መዳረሻ ሆነው በማገልገል ረገድ ከፍተኛ አስተዋጽኦ አላቸው እና ክልላችን በዚህ ረገድ በጣም ከፍተኛ ሀብት አለው። ለምሳሌ ሻደይን፣ አሸንድዬን፣ ሶለልን ስንወስድ እነዚህ ባህላዊ እሴቶቻችን ናቸው። እነዚህ ባህላዊ እሴቶቻችን መልሰው የቱሪዝም መዳረሻ እንዲሆኑ ነው እየሰራን ያለ ነው። እስካሁንም ድረስ በዘለቀው የክልላችን የቱሪዝም ሂደት ውስጥ በርካታ ቱሪስቶች የሚጎበኛቸው በዓላት ናቸው። ስለዚህ የቱሪዝም መዳረሻዎች ናቸው። ሌላው ቀርቶ ጥምቀትንና ልደትንም እንኳን ብንወስድ ሃይማኖታዊ በዓላት ናቸው። በተመሳሳይ ደግሞ ባህላዊ በዓላትም ናቸው። የአደባባይ ባህላዊ በዓላት ናቸው። ስለዚህ እነዚህም የቱሪዝም መዳረሻ ሆነው ጎልተው እንዲወጡ ከማድረግ አንጻር ክልላችን በርካታ ስራዎችን ነው የሚሰራው። አሁን እየመጣ ካለው የቱሪዝም እድገት ጋርም በተያያዘ የሚመከረው አንዱ ትልቁ ቁም ነገር ይሄው ነው። በተለይም እነዚህ ባህላዊ ፌስቲቪቲዎች ወይም ፌስቲቫሎች የቱሪዝም መዳረሻ መሆን አለባቸው። አድቫንቴጃቸው ምንድነው? ቱሪስቱ በመጣበት እንዲቆይ ያደርገዋል። ከማህበረሰቡ ጋር ጠንካራ መስተጋብር እንዲኖረው ያደርገዋል። የህዝብ ለህዝብ ትስስሩንም እንዲጠነክር ያደርገዋል። ስለዚህ እነዚህ ባህላዊ በዓላት፣ የአደባባይ በዓላት ለቱሪዝም መዳረሻነት ከፍተኛ ሚና አላቸው። የክልላችን መንግስትም አሁን የ25 ዓመት አሻጋሪ የልማት እቅዳችንም ላይ የ5 ዓመት ስትራቴጂክ እቅዳችንም ላይ በየአመቱ እየቆረጥን ከምንወስዳቸው እቅዶቻችንም ላይ በዋናነት ስራ እንሰራባቸዋለን ብለን የምናነሳቸው እነዚህን ባህላዊ በዓላት ነው። ስለዚህ አማራ ክልል ውስጥ ያሉ ባህሎች በራሳቸው የቱሪዝም መዳረሻ እንዲሆኑ ሰፊ ስራዎችን እየሰራን ነው። ሌላው ይቅርና የማህበረሰባችን አጋጋጥ፣ አለባበስ፣ አጠቃላይ የምግብ የመጠጥ ሁኔታዎች በሙሉ የቱሪዝም መዳረሻዎች እንዲሆኑ እየሰራን ነው። ለምሳሌ አሁን በቅርቡ ጮቄ አካባቢ የነበረውን እንደ ሞዴል በመውሰድ ማህበረሰቡ በራሱ ቱሪስቶችን ጋብዞ በቤቱ የሚያስተናግድበት እነዛ ቱሪስቶች አት ዘ ሴም ታይም ማህበረሰቡ የሚያደርገውን ፕራክቲስ እንዲያደርጉ፣ አረም የሚያርም ከሆነ እንዲያርሙ፣ አጨዳ የሚወጣ ከሆነ ወደ አጨዳ እንዲሄድ፣ ምግብ በቤት ውስጥ ሲያበስል አብረው እንዲያበስሉ እንዲሞክሩ፣ እዛው በተመሳሳይ እነሱ ያበሰሉትን እንዲመገቡ ይሄንን ፕራክቲስ እንዲያደርጉ ስራዎችን እየሰራን ነው። የመረጥናቸው 1-4 ቦታዎች አሉ በክልላችን። በቀጣይ እንግዲህ ቱሪስቱ በአነስተኛ ክፍያ ማህበረሰባችን ደግሞ ሳይጎዳ ነገር ግን ጥቅም በሚያገኝበት መልኩ በዛ መንገድ የማደራጀት ስራዎችን እየሰራን ነው። እንግዲህ የአማራ ህዝብ አጠቃላይ የክልላችን ህዝቦች ተዝቆ የማያልቅ ባህላዊ እሴቶች አሏቸው። እነዚህን ባህላዊ እሴቶች ቱሪስቶች መጥተው ፕራክቲስ እንዲያደርጓቸው እነዛ በዓላት አካል እንዲሆኑ ከማድረግ አንጻር ስራዎችን ለመስራት ጥረት እያደረግን ነው። ላሊበላ አካባቢ የጀመርነው እየተሳካልን ነው። በቅርቡ አይታችሁ ከሆነ የመጡ ቱሪስቶች፣ ዓለም አቀፍ ቱሪስቶች እንጀራ እዛው እንዲጋግሩ፣ እዛው ዳቦ እንዲጋግሩ፣ እዛው ጠላው ሲጠመቅ እንዲያዩ፣ እዛው ላይ እንዲቀምሱት፣ የአረቂ አወጣጡ የጠጅ አጣጣሉንም እዛው ላይ ፕራክቲስ እንዲያደርጉት ከማድረግ አንጻር ስራዎችን እየሰራን ነውና በአጠቃላይ እንደ ክልል ከተፈጥሯዊ መዳረሻዎች ከቅርሶቻችን በተጨማሪ እነዚህ ባህሎቻችንም በተመሳሳይ የውጭ ማህበረሰብ መጥቶ እንዲያውቃቸው፣ እንዲጋራቸው፣ መዳረሻ ሆነው እንዲያገለግሉ፣ የገቢ ምንጭ እንዲሆኑ ከማድረግ አንጻር ሰፊ ስራዎችን እየሰራን ነው። አንዱ የትኩረት መስካችንም ይሄው ነው። ባህልን ስናነሳ የስነልቦና ውቅርን የማህበረሰብን ስነልቦና ውቅርን ጭምር መስራት የሚችል መሰረት እንደሆነ ይታወቃልና በዚህ ልክ ከፍ ተብሎ ታይቶ ትኩረት ሰጥቶት እንዲሰራ ከማድረግ አንጻር የእናንተ ቢሮ ምንድነው እያከናወነ ያለው? በጣም ቆንጆ ጥያቄ ነው። እንግዲህ እንዳጠቃላይ ባህል ሲባል
አብዛኛው ማህበረሰብ የሚረዳው እዚህ ፊዚካሊ ወይም በአካል የሚገለጸውን የሚታየውን ብቻ ነው። ግን የማይታይ የማህበረሰቡ የልቦና ውቅር አለ፣ የማህበረሰቡ እሴት አለ፣ ልንገልጸው የማንችል ፍልስፍናው አለ፣ አኗኗሩ አለ። ስለዚህ ይሄን ፍልስፍና ለተተኪው ትውልድ እያሰረጹ ከመሄድ አንጻር ስራዎችን መስራት አለብን በሚል በተለይም ከአማራ ክልል ትምህርት ቢሮ ጋር በመቀናጀት እነዚህ ባህሎቻችን በስርዓተ ትምህርት ውስጥ እንዲካተቱ በቀጣይ የሚመጣው ትውልድም ባህሉን የሚያከብር፣ ወጉን የሚያከብር፣ እሴቱን የሚያከብር፣ የአባቶቻችን ታሪክ በተገቢው መንገድ የሚረዳና የሚያውቅ፣ ጥበባቸውን የሚያደንቅ፣ የውጩን ጥበብ የሚመለከትና ለውጭ ኃይሎችም ወይ ደግሞ ለምዕራባውያን ቴክኖሎጂ ብቻ እውቅና የሚሰጥ ለዛ የሚሳብ ሳይሆን የአባቶቹን ታሪክ በተገቢው መንገድ የሚረዳ ትውልድ ከመፍጠር አንጻር በዛ በኩል የስርዓተ ትምህርቱ አካል ሆኖ እንዲቀረጽ እና እንዲሰራ ከማድረግ አንጻር ስራዎችን እየሰራን ነው። ከዛ በተጨማሪ ደግሞ የእደ ጥበብ ባለሙያዎች ጋር የተለያዩ ባለሙያዎች ጋር የኪነ ጥበብ ባለሙያዎች ጋር እንዲሁ በመነጋገር ያላቸውን አርት ለትውልዱ እንዲያካፍሉ እንዲያሸጋግሩ ከማድረግ አንጻር ስራዎችን ለመስራት ጥረት እያደረግን ያለ ነው። መሻሻሎችም አሉ በነገራችን ላይ። ስለዚህ አሁን እኛ ትኩረት አድርገን እየሰራን ያለ ነው የማህበረሰቡ እሴት ምንድን ነው፣ የማህበረሰቡ አኗኗር ፍልስፍና ምንድን ነው። በተለይም የአማራ ህዝብ የአማራ ክልል ህዝብ ከዚህ በፊት የነበሩት የትርክት ዕዳ ተሸካሚ ሆኖ ነው የነበረው። ታሪካዊ አነጋገሮቻችን፣ ምሳሌዎቻችን፣ ቅኔዎቻችን በሙሉ እንዲደፈቁ የተደረገበት ሁኔታ ነው የነበረው። ከዚህ አንጻር ማህበረሰቡ መልሶ እነዚህን እሴቶቹን እንዲያነሳ፣ ባህሉን እንዲያውቅ፣ እሴቱን እንዲያውቅ፣ ምሳሌያዊ አነጋገሮቹን በተገቢ መንገድ፣ ፈሊጣዊ አነጋገሮቹን በተገቢ መንገድ እንዲረዳ እንዲያውቃቸውና እሱም ራሱ ፕራክቲስ እንዲያደርጋቸው ከማድረግ አንጻር መልሶ የማንሳት ስራ እንደ ክልል እየተሰራ ነው ያለው። እንግዲህ አብዛኛው በተለይም ከቅርብ ጊዜ ወዲህ የሚታተሙ መጽሐፍቶችንም ማስተውለን ከሆነ በስርዓተ ትምህርት ውስጥ ተካተው ተማሪዎች ተረትና ምሳሌ ምንድን ነው፣ ቅኔ ምንድን ነው የሚለውን በተገቢ መንገድ እንዲረዱ ከማድረግ አንጻር ስራዎችን እየሰራን ነው። ከዛ በተጨማሪ የተደበቁ የአባቶቻችን ታሪኮች አሉ፣ መጽሐፍት አሉ። እነዚህን በተገቢ መንገድ እንዲረዳ ትውልዱ ደግሞ ስራዎችን እየጀመርን ያለንበት ሁኔታ ነው ያለው። አሁን ለምሳሌ በየገዳማቱና አድባራቱ በርካታ መጽሐፍት አሉ። እነዚህ መጽሐፍት የኢትዮጵያን የቀደመ ጊዜ ጥበብ በተገቢ መንገድ የሚገልጹ ናቸው። እነዚህን ትውልዱ እንዲያውቃቸው እንዲረዳቸው ከዩኒቨርሲቲዎች ጋር ተቀናጅተን ስራዎችን እየሰራን ነው የምንገኘው። የፊሎሎጂ ምሁራንም በዚህ ልክ እያገዙና ያሉት በተለይም የግዕዝ ቋንቋን ትውልዱ እንዲያውቀው እንዲረዳው፣ የግዕዝ በራሱ የምርምር ቋንቋ ስለሆነ ትውልዱ እስከ ፒኤችዲ ድረስ ተምሮ የአባቶቹን ጥበብ ወደ ኋላ ሄዶ እንዲያውቀው ከማድረግ አንጻር ስራ እየሰራን ነው። በእርግጥ እንደ አጠቃላይ እንደ ክልልም እንደ ሀገርም ግዕዝን ከሆነ ሃይማኖት ጋር የማያያዝ ችግሮች ታይተዋል፣ ተስተውለዋል። እነዚህ በሂደት እየተቀረፉ እንደሚሄዱ ግን እናምናለን። በእኛ በኩል ሰፊ ስራዎችን ለመስራት ጥረት እያደረግን ነው። ቋንቋ በራሱ ሃይማኖት የለውም። ቋንቋ በራሱ ዘር የለውም፣ ብሔር የለውም። ስለዚህ እነዚህ ቋንቋዎች የጥበብ ቋንቋዎች ናቸው። ወደ ኋላ ተመልሰን የአባቶቻችን ጥበብ ለመረዳት የምንፈልግ ከሆነ የአባቶቻችን ጥበብም ለቀጣይ የቴክኖሎጂ ሽግግር የሚያግዘን ከሆነ፣ ለመድኃኒት ቅመማ የሚያግዘን ከሆነ፣ ስነ ፈለክን ስነ ከዋክብትን ለመረዳት የሚያግዘን ከሆነ እነዛን ቋንቋዎች ተመልሰን ማወቅ መረዳት፣ አትሊስት የምርምር ቋንቋ እንዲሆኑ ከማድረግ አንጻር ስራዎችን መስራት አለብን። ሌሎች ከኛ ወስደው የተጠቀሙበትን እኛም ወደ እኛ አምጥተን ለመጠቀም በምናደርገው ሂደት ውስጥ የተዛቡ አመለካከቶች ከዛም ከዚህም ይነሳሉ። በእርግጥ ህዝባችን አስተዋይ ስለሆነ እነሱን አስተውሎ የሚማሩ ልጆችም እየተማሩ ነው። ባህር ዳር ዩኒቨርሲቲ፣ ወሎ ዩኒቨርሲቲ፣ ደብረ ማርቆስ ዩኒቨርሲቲ፣ ጎንደር ዩኒቨርሲቲ እና ሌሎች ዩኒቨርሲቲዎችም የግዕዝ ቋንቋን እያስተማሩ ነው ያሉት። ይህ ቋንቋ ማስተማሩ ግብ አይደለም። ግባችን የአባቶቻችን ጥበብና እውቀት መረዳት ማወቅ፣ ለአሁኑ ትውልድ ደግሞ የጥበብ ምንጭ እንዲሆኑ ማድረግ ስለሆነ እዛ አካባቢም ስራዎችን እየሰራን ነው። ስነ ጽሁፍ ላይም እንዲሁ ወደ ቀደመ ክብራችን እንድንመለስ ትውልዱም ያንን እንዲያውቅ እንዲረዳ ከማድረግ አንጻር ስራዎችን እየሰራን ነው። አሁን በቅርብ ጊዜ በክልላችን ውስጥ እንደ ሀገርም በዩኔስኮ ያስመዘገብናቸው የጽሁፍ ቅርሶች አሉ። አርጋኖንን ብንወስድ አባ ጊዮርጊስ ዘጋስጫ የጻፉት መጽሐፍ ነው። በእመቤታችን ቅድስት ድንግል ማርያም አጠቃላይ ምስጋና ዙሪያ የሚያጠነጥን መጽሐፍ ነው። ይሄ መጽሐፍ አሁን በዩኔስኮ እየተመዘገበ ነው። እነዚህ መጽሐፍት አጠቃላይ ፍልስፍናቸው መነሻቸው ምንድን ነው? ያ ዘመን ለምን ወርቃማ ዘመን ሆነ? ከዛ ምን መማር አለበት ይሄ ትውልድ የሚለውንም
ለማሳየት ጥረቶችን እያደረግን ነው እና እንዳጠቃላይ ፊዚካሊ በአደባባይ ወጥተን የምናከብረውን ባህል የምንጨፍረውን ጭፈራ ወይም ዘፈኖቻችን፣ ሙዚቃዎቻችን፣ ቅኔዎቻችን ብቻ ሳይሆን ወደ ውስጥም ገባ ብለን ፍልስፍናውን እንዲያውቅ እንዲረዳ ከማድረግ አንጻር የተጀማመሩ ስራዎች አሉ። እነዚህን አጠናክረን መቀጠል ይኖርብናል። ባህልን ስናነሳ አብረን የምናነሳው ዘመናዊነት ነውና የአማራ ክልል በጣም ስናነሳቸው የነበሩ ሰፋ ያሉ ባህሎች አሉት። እነዚህ ባህሎች በዘመናዊነት ሳይበረዙ ግን ደግሞ እንዲለሙ ዘመናዊነትንም በራሱ ለመልማት እንዲጠቀሙት በጠቅላላው ዘመናዊነት ሳይጫናቸው እንዲለሙ ለማድረግ ምንድነው እየተከናወነ ያለው? እንግዲህ እዚህ አካባቢ በተለይም ወጣቱ ላይ ስራዎችን ለመስራት ጥረት እያደረግን ነው። ምናልባት ካስተዋል ነው ከጊዜ ወደ ጊዜ አጠቃላይ ባህሎቻችን ስናከብር ካለባበስ ካጋጋጥ ጀምሮ ከፍተኛ ለውጥ እየታየ መጥቷል። ትውልዱ ወደ ቀደመ ባህሉ እየተመለሰ ነው። ይሄ ዘመናዊነት የሚባለውን በተለይ ካለባበስ እና ከአመጋገብ ጋር በተያያዘ ያለውን ለማስተካከል ጥረት እየተደረገ ነው። ግን ይህ በቂ አይደለም። ምክንያቱም ይሄን እያደረግን ያለነው በዓላትን ብቻ ጠብቀን ነው። ከዛም አለፍ ባለ ባዘቦት ጊዜ ሁሉ አለባበሳችንም አመጋገባችንም ከቴክኖሎጂ ጋር የሚመጡ ውጤቶችን ለውጦችን አንቀበልም ማለት አይደለም። ነገር ግን ደግሞ የማህበረሰባችን አጠቃላይ ባህልና እሴት ባከበረ መልኩ ሁለቱን አኮሞዴት አድርገን መሄድ አለብን በሚል ስራዎችን ለመስራት ጥረት እያደረግን ነው። ለምሳሌ የባህል ልብስ አምራቾችን ለብቻ ሰብስቦ ኦሪንቴሽን መስጠት፣ ስልጠና መስጠት፣ የዲዛይንና ፋሽን ባለሙያዎችን በዛው ልክ ቀረብ አድርጎ የማነጋገር የማሰልጠን የማወያየት ስራዎችን ለመስራት ጥረት እያደረግን ነው። አሁን የኛ ባህላዊ አልባሳቶች በዘመናዊ መልኩም ተዘጋጅተው ወጣቱ ቀለል ብሎ ለብሷቸው በአደባባይ እንዲታይ የማድረግ ስራዎችን እየሰራን ነው። አመጋገባችንም አሁን ከጊዜ ወደ ጊዜ እየተሻሻለ ነው። ከዚህ በፊት ጠብር ግፍ አድርጎ ያኛውን ትቶ ወደዛኛው የመሳብ ነገር ነበረ። አሁን ግን ቢያንስ ሁለቱንም ጎን ለጎን የማስኬድ ካልሆነ ደግሞ ወደ ባህሉ ተመልሶ ባህላዊ ነገሮችን የመጠቀም ፋይዳው እጅግ እየጎላ ነው የመጣው። ከማህበረሰቡ አጠቃላይ እሴት ጋርም የሚሄዱ ስለሆኑ በአጭር ጊዜ ውስጥ ተቀባይነት ያገኛሉ። አሁን እየተለመዱ ነው። ስብሰባዎች ሲዘጋጁ የባህል አልባሳት ይገባሉ። የባህል መጠጦች፣ አመጋገባችንም ወደዛ እየተመለሰ ያለበት ሁኔታ አለ። ይሄ መጠናከር አለበት እና እንዳጠቃላይኛ የግንዛቤ ፈጠራ ስራዎችን ነው እየሰራን ያለ ነው። ከዚህ በተጨማሪ ግን እንደ ባህልና ቱሪዝም ቢሮ ድጋፍና ክትትል ስራዎችን እንሰራለን። ለምሳሌ እነዚህ የአደባባይ ክብረ በዓላት በሚከበሩባቸው አካባቢዎች በአካል የኛ ባለሙያዎች ተገኝተው ባህላዊ እሴቶቻቸውን ጠብቀው ስለመከበራቸው ክትትልም ድጋፍም እናደርጋለን። በተለይ የኛ ቢሮና በታች ያሉ ተቋማት በሚያዘጋጇቸው መድረኮች በሙሉ ባህላዊ እሴቶቻችን በተገቢ መንገድ የሚገለጹበት መድረክ እንዲሆን ከማድረግ አንጻር ስራዎችን ለመስራት ጥረት እያደረግን ነው። ከዛ በተጨማሪ ከጊዜ ወደ ጊዜ የማህበረሰቡን አጠቃላይ እሴት፣ ባህል፣ ጀግንነት የሚዘክሩ ሙዚቃዎችም እንዲወጡ ከማድረግ አንጻር ስራዎችን እንሰራለን። ግን እዚህ ላይ መስተካከል ያለባቸውን ጉዳዮችም እንዲሁ እየጠቆም እያስገነዘብን እያስረዳን የምናልፍባቸው አሉ። የአማራ ህዝብ በርካታ ታሪክ ያለው ህዝብ ነው። አንዳንድ ሙዚቃዎቻችን፣ ዘፈኖቻችን ስናያቸው ታሪካችን ጦርነት ብቻ እንዲመስል የሚያደርጉ አሉ። እነዛን ሸፕ የማድረግ የማስተካከል ስራዎችንም ለመስራት ከተለያዩ ባለድርሻ አካላት ጋር እየተቀናጀን ስልጠናዎችን፣ ግንዛቤዎችን እየፈጠርን ነው። በእርግጥ እንዲህ አንድ የምትፈጥረው ግንዛቤ በአንድ ጀንበር ውጤት ላያመጣ ይችላል፣ ለውጥ ላያመጣ ይችላል። ግን ደግሞ ከአርቲስቶቹ ጋር፣ ከሙዚቃ ባለሙያዎቹ ጋር፣ ከገጣሚዎች ጋር በዛ ልክ የመግባባቱ ነገር አለ። ይሄ እየተስተካከለ ሲመጣ ማህበረሰባችን አጠቃላይ ባህሉንና እሴቱን የሚገልጽ አውድ ውስጥ ይገባል ብለን እናስባለን። ክዋኔ ጥበባትንም አብረን እናነሳለን። እነዚህ ክዋኔ ጥበባት ባህልን ከማሳወቅ ራስን ከመሸጥ አንጻር ከፍ ያለ ሚና እንዳላቸው ይታወቃል እና እነዚህም ስር መሰረታቸውን ሳይለቅ እንዲሰሩ እንዲያድጉ ከማድረግ አንጻር ምን እያከናወናችሁ ነው? አንደኛው ትልቁ ስራ የቢሮአችን አንኳር ስራ ይሄ ክዋኔ ጥበባት ላይ የምንሰራው ነው። ለምሳሌ የመድረክ ቲያትሮች አሉ፣ ሙዚቃዎች አሉ፣ ቅድም ሳነሳ እንደነበረው ጭውውቶች አሉ፣ ቅኔ አለ፣ ግጥም አለ። አጠቃላይ በስነ ጽሁፍ ዘርፍ የሚመደቡ ሌሎች አክቲቪቲዎችም አሉ። እነዚህንም መሰረት አድርገን ስራዎችን ለመስራት ጥረት እናደርጋለን። በተለይ እነዚህ ማህበረሰባችን በልኩ በማስተዋወቅ ረገድ ማገዝ እንዳለባቸው አንደኛ ተቋምም አለን፣ የኛ ተጠሪ ተቋም። ከዛ በተጨማሪ ደግሞ በየደረጃው ያሉ የኪነ ጥበብ ባለሙያዎችን
አማተር ባለሙያዎችን እንዲሁ የማሰልጠን ታሪካቸውን፣ ባህላቸውን እንዲያውቁ የማድረግ ስራዎችን እንሰራለን። በተደጋጋሚ እንግዲህ እንደሚታየው የባህልና ኪነ ጥበብ ፌስቲቫሎችን እንደ ክልል እናካሂዳለን። በዚህ አመት እንኳን ምስራቅ አማራና ምዕራብ አማራ ብለን በሁለት ከፍለን ባህር ዳርና ደሴ ከተማ ላይ የባህልና ኪነ ጥበብ ፌስቲቫሎችን አካሂደናል። እነዚህ ፌስቲቫሎች ቀጣይ የነገ አርቲስቶችን የምናገኝበት፣ የምናወጣበት፣ የምናፈራበት ፌስቲቫል ነው። አብዛኛዎቹ አሁን በሀገር አቀፍ ደረጃ የሚታወቁት ከያንያንም ከእንደዚህ አይነት ፌስቲቫሎች እንደዚህ አይነት ውድድሮች የወጡ ናቸው። ስለዚህ እዛ ላይ ትኩረት አድርገን እንሰራለን። በየጊዜው በርካታ ቲያትሮች በየቦታው ይሰራሉ። በየሁሉም ወረዳዎች እና ዞኖች አካባቢ አማተሮች ተሰብስበው ቲያትሮችን፣ ሙዚቃዎችን ይሰራሉ፣ ግጥሞችን እንዲሁ ይገጥማሉ። እንደውም በዚሁ አጋጣሚ እኛም እንደ ክልል የምናሳትመው መቅረዝ የተሰኘ መጽሔት አለ። በየአመቱ እነዚህ አማተሮች ተወዳድረው አሸናፊ የሆኑ ልጆች ስራዎች የሚታተሙበት መቅረዝ የሚባል መጽሔት አለን። እንደዚህ እያደረግን ትውልዱ እንዲበረታታ የማድረግ ስራዎችን እንሰራለን። ከዚህ በተጨማሪ ግን በሀገር አቀፍ ደረጃም እንዲሁም ከሀገራችንም ውጭ አጠቃላይ የክልላችን ህዝቦችና ሀገራችንም የማስተዋወቅ እድሉንም ያገኙ የኪነ ጥበብ ባለሙያዎች አሉ፣ ክበቦች አሉ፣ ባህል ማዕከላትም አሉ። ለምሳሌ ሙሉ ዓለም ባህል ማዕከልን ማንሳት ይቻላል። በተደጋጋሚ ወደ ህንድ፣ ወደ ቻይና፣ ወደ ራሻ፣ ሌሎች አካባቢዎች ወደ ቱርክ እየሄደ የክልላችን ብቻ ሳይሆን የሀገራችንን አጠቃላይ ባህል፣ ወግ፣ እሴት የማስተዋወቅ እድሉን እየወሰደ ነው የሚገኘውና እዛ አካባቢ ትኩረት ሰጥተን እየሰራን ነው። ግን ህዝባችን ካለው እምቅ እውቀት አንጻር፣ አቅም አንጻር፣ የስነ ጽሁፍ አቅም አንጻር እነዚህ በቂ ናቸው ብለን አንወስድም። ግን በርካታ ስራዎችን ለመስራት ጥረት እያደረግን ነው። በርካታ ማህበረሰብም በየአካባቢው እየተገኘ ሞቢላይዝድ ሆኖ የሚከታተላቸው የሚያያቸው ናቸው። አሁን እንደውም እየተለመደ የመጣው የትኛውም አይነት ፕሮግራም ከመጀመሩ በፊት ያንን መርሃ ግብር የሚያደምቁት የሚያስተምሩት እነዚሁ አማተር ከያንያን ናቸው። እነዚህን አማተር ከያንያን አብዛኛዎቹ ከተማ አስተዳደሮች፣ ወረዳዎች እና ዞኖች አደራጅተው ደሞዝም ጭምር እየከፈሉ ወደ ስራ እንዲገቡ እያደረጓቸው ነው የሚገኙት። እንግዲህ ኪነ ጥበብ ዝም ብሎ ለመዝናናት ብቻ የምንጠቀምበት አይደለም። ምናልባት እኛ ልንዝናናበት እንችላለን፣ ግን የኪነ ጥበብ ባለሙያው እንጀራው ነው፣ ሙያው ነው። ስለዚህ ከዛ አንጻርም ትልቅ የኢኮኖሚ ምንጭ ሆኖ እያገለገለ ነው ያለው። በርካታ አርቲስቶችም ከክልላችን እየወጡ ያለበት ሁኔታ ነው ያለው። እንደ ክልልም እንግዲህ በርካታ መድረኮች ላይ በርካታ ስራዎቻቸውን የሚያቀርቡ ቁጥራቸው ከፍ ያለ አማተር የኪነ ጥበብ ባለሙያዎች አሉ። እዛ ላይ እኛም ስራዎችን እየሰራን ነው። እነዚህ እንደው ክዋኔ ጥበባት ላይ ከያኔዎችም አማተር ከያኔያንም ጭምር የሚሰሯቸው ስራዎች የህዝብ አብሮ መኖርን፣ የህዝብ የትናንት ታሪክን፣ የወደፊት ተስፋንም ጭምር የሚገልጹ ናቸውና ልክ በዚህ ልክ አሁን ክልል ላይ እንደምናያቸው ያሉ ፌስቲቫሎች ወደ ታችኛው መዋቅርም ወረድ ብለው እንዲሰሩ አሁን አማተር ከያኔያንም በየመድረኩ ስራዎቻቸውን እንዲያቀርቡ ከማድረግ ባሻገር በእውቀት ላይ የተመረኮዙ እንዲሆኑ በትክክል የሚሰሩትን የኪነት ምንነት በደንብ የተረዱ እንዲሆኑ ከማድረግ አንጻር በማሰልጠንም በቁሳቁስም ጭምር እየደገፉ ከመሄድ አንጻርስ ምንድነው እየተከናወነ ያለው? እዚህ ላይ እንደውም የኛ ቢሮ ትልቁ የሚሰራው ስራ ይሄንን ነው። አንደኛ በእነዚህ አማተር የኪነ ጥበብ ባለሙያዎች በተለይም ደግሞ በባህልና ቱሪዝም ተቋማት የታቀፉት በዚህ ልክ የግንዛቤ ችግር የለባቸውም። ለምሳሌ እኛ የባህልና ኪነ ጥበብ ፌስቲቫሎችን ስናከናውን እያንዳንዱ የባህልና ኪነ ጥበብ ፌስቲቫል ተሳታፊ ቡድን የሚያቀርባቸውን የሙዚቃም የስነ ጽሁፍ ስራዎች እኛንን በይነን የምንሰጠው በሂደት የእርስ በርስ ግንኙነታችንና መስተጋብራችን ከፍ እንዲጠናከር ከማድረግ አንጻር ሰፊ ስራዎችን ነው የምንሰራው። የመጣበትን አካባቢ ብቻ መሰረት አድርጎ እንዲሰራ አይደለም የምንፈቅደው። እንግዲህ ሙዚቃም አርትም ዩኒቨርሳል ነው፣ ዓለም አቀፍ ነው። እነዚህ ልጆች ከጅምር ከመነሻቸው ጀምሮ ይሄንን በተገቢ መንገድ መረዳት መቻል አለባቸው። ሙዚቃ ዓለም አቀፍ ቋንቋ ነው፣ ስነ ጽሁፍም እንደዚሁ። ስለዚህ በዚህ ልክ ተቀርጸው እንዲወጡ ከማድረግ አንጻር በርካታ ስልጠናዎችን እና የግንዛቤ መድረኮችን ነው የምናዘጋጀው። ከዚህ ከማዕከል ተነስተን እስከ ወረዳ ድረስ የተመረጡ ባለሙያዎችን ስልጠና እንሰጣለን። ስለዚህ በዛ ተቀርጸው ስለሚወጡ በተለይም የህዝብ ለህዝብ ትስስርን ከመፍጠር አንጻር እንደ አጠቃላይ በሰላም ግንባታ ረገድ የሚያደርጉትን አስተዋጽኦ እጅግ በጣም ከፍተኛ ነው። ለምሳሌ አሁን በዚህ ባለፉት 3 እና 4 ዓመታት ክልላችን ውስጥ የተፈጠረውን ችግር እንኳን መዘን ብንወስድ
የኪነ ጥበብ ባለሙያዎች እነዚህ አማተር ባለሙያዎች ከመንግስት አመራር ከጸጥታ ኃይሎች ጋር እጅ ለእጅ በመያያዝ የሰላም ግንባታ ስራውን ሲያግዙ ነው የነበሩት። ማህበረሰቡን በውስን ደቂቃዎች ግን ሰፊ መልእክት ሰፊ ሀሳብ በማስተላለፍ ረገድም ትልቅ ስራ ነው ሲያከናውኑ ሲሰሩ የቆዩት እና በዚህ ረገድ በእኛ በክበባትም በማዕከላትም ያቀፍናቸው ልጆች ከፍተኛ ሚና ነው ያላቸው። በዚህ ረገድ የመንግስት አመራሮችም አይ ቲንክ በዛ ልክ ተረድተውታል ብዬ ነው የምወስደው። ምክንያቱም እነሱን አቅፎ ይዞ በበጀትም የመደገፍ ስራዎች በብዙ ከተሞች እየተሰራ ነው ያለው። ለምሳሌ ባህር ዳር ላይ ብንወስድ ግሽ አባይ የባህል ቡድን በከፍተኛ ሁኔታ ከተማ አስተዳደሩ የተለየ ድጋፍ ያደርግለታል። ጎንደር ስንሄድ፣ ደሴ ስንሄድ፣ ደብረ ብርሃን ስንሄድ እንዲሁ በተመሳሳይ በሁሉም ከተሞች እነዚህ የባህል እና ኪነ ጥበብ ቡድኖች በተገቢ መንገድ እንዲደራጁ ከማድረግ አንጻር ስራዎች እየተሰሩ ነው። ይህ ማለት ምንድነው? ውጤቱ ስለታየ ነው። ለምሳሌ አሁን ደብረ ብርሃንና አካባቢ በተለይ ሰሜን ሸዋ አካባቢ የሚገኘው የኛ የባህልና ኪነ ጥበብ ቡድን ወይም ማዕከሉ ራሱ የሚሰራው አንደኛው ስራው ከኦሮሞው፣ ከአፋሩ፣ ከሌላው ብሔረሰብ ጋር የአማራው ህዝብ ያለውን መስተጋብር እንዲጠነክር ከማድረግ አንጻር ህዝባችን ሰላም ወዳድ ህዝብ መሆኑን በዛው ልክ የማስተማር የማሳየት ስራዎችን እየሰራን ያለ ነው። ምክንያቱም ከዚህ በፊት የተተረኩት ትርክቶች ህዝባችን በከፍተኛ ሁኔታ ጎድተውታል። ያልተገባ ስዕልም እንዲኖረው አድርገዋል። ስለዚህ ይህንን የመቀየር የመለወጥ ስራዎች ደግሞ መስራት ያለባቸው እነዚህ የኪነ ጥበብ ባለሙያዎች ናቸው። አማተሮችም ቢሆኑ የሚሰሯቸው ስራዎች ግን ጀሮ ገብ ናቸው። የአካባቢው ማህበረሰብ በከፍተኛ ሁኔታ የሚቀበላቸው ስለሆኑ እዛ ላይ ስራዎችን እየሰራን ነው። ግንዛቤዎችንም በዛ ልክ እየፈጠርን ያለንበት ሁኔታ ነው ያለው። ለምሳሌ የሙሉ ዓለም ባህል ማዕከል ወደ ውጭ ሲወጣ ወላይታውንም፣ ኦሮሞውንም፣ ጉራጌውንም ሌላውን የኢትዮጵያ ብሔር ብሔረሰቦችን ምስል ይዞ ነው የሚወጣ ወይም መልክ ይዞ የኢትዮጵያዊነት መልክ ይዞ ነው የሚወጣ። ስለዚህ ከዚህ አንጻር ምንም አይነት ችግር እስካሁን ድረስ እየገጠመን አይደለም። ከዛ ይልቅ በተናጠል በራሳቸው ተነሳሽነት በእነዚህ ክበባት ያልታቀፉ ሌሎች ባለሙያዎች የሚያወጧቸው አንዳንድ ሙዚቃዎች እንደዚህ አብሮነትን ሊሸረሽሩ የሚችሉ አሉ። እነሱን ደግሞ እየተከታተሉ ግንዛቤ የመፍጠር ስራዎችን ግን መስራት ይጠበቅብናል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው። በዛሬው ዝግጅታችን የአማራ ክልል የባህል ልማትን ትኩረት አድርገን እያነሳ እንገኛለን። ለምናነሳቸው ሀሳቦች ምላሽና ማብራሪያ እየሰጡን ቆይታ እያደረጉት ያሉ ደግሞ የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋይ ናቸው። ቆይታችን አሁንም ይቀጥላል። አቶ መልካሙ እንግዲህ የአማራ ክልል ሕዝብ የሚታወቁ ምልክት የሆኑ ባህሎች ያሉት ሕዝብ እንደሆነ ይነገራል። ከዚህ ባሻገር ግን አሁንም ገና ያልተጠኑ በበቂ ሁኔታ ባህሎች እንደሚኖሩም ደግሞ ይጠበቃል እና ከዚህ አንጻር ጥናት ላይ ምን እየተሰራ ነው? የታወቁት በዓላት እንዳሉ ሁሉ ያልታወቁ ወይም ጎልተው ያልወጡ አሉ። ወይም ደግሞ በአካባቢው ማህበረሰብ የሚታወቁ ነገር ግን እንደ አጠቃላይ እንደ ህዝብ በጋራ የማናቃቸው ገፋ አድርገው ያልመጡ በዓላት አሉ። እነዚህን በተገቢ መንገድ ከማስተዋወቅ አንጻር ስራዎችን ጀምረናል፣ እየሰራን ያለ ነው። ለምሳሌ አሁን ቅርብ ጊዜ የሱሪቴ አዊ ዞን አካባቢ የሱሪቴ በዓል ያን ያህል ገፍቶ በደንብ አይታወቅም ነበር። እሱን ወደ አደባባይ እንዲመጣ ሁላችንም በጋራ እንድናከብረው ደምቆ እንዲከበር ከማድረግ አንጻር ስራዎችን የጀመርንበት ሁኔታ አለ። ሌሎች በዓላትም አሉ። ደቡብ ወሎ አካባቢ የሚከበሩ እንደዚሁ በዓላት አሉ። እነሱን ወደ አደባባይ ማምጣት ያላቸውን ጥቅም በተገቢ መንገድ ለማህበረሰቡ ማስረዳት ማሳወቅ ላይ ስራዎችን ለመስራት ጥረት እያደረግን ነው። ጥናቶችንም እናደርጋለን። እነዚህ ጥናቶች በእኛ ብቻ የሚሰሩ አይደሉም። ለምሳሌ ከወሎ ዩኒቨርሲቲ ጋር በመቀናጀት የምናስጠናቸው ጥናቶች አሉ። ኦሮሞ ብሔረሰብ ዞን አካባቢና ደቡብ ወሎ አካባቢ የሚከበሩ በዓላት አሉ። እነዚህ በዓላት ወደ አደባባይ መጥተው ቢከበሩ የማህበረሰቡን አብሮነት ከማጠናከር አንጻር ከፍተኛ ሚና አላቸው ብለን የምናምናቸው አሉ። እነሱ ተለይተው እየተጠኑ ያለበት ሁኔታ አለ። ከዛ በተጨማሪ ከጎንደር ዩኒቨርሲቲ ጋር እንዲሁ ተቀናጅተን የሚጠኑ ጥናቶችም አሉ። ባህር ዳር ዩኒቨርሲቲ ጋርም የጀማመርናቸው ስራዎች አሉ። ስለዚህ እነዚህን ገፋ አድርጎ ማህበረሰቡም እንዲረዳቸው እንዲያውቃቸው የጋራ በዓል ሆነው ጎልተው እንዲወጡ ከማድረግ አንጻርም ስራ እየሰራን ያለ ነው። ለምሳሌ አሁን ቅርብ ጊዜ የጀመርነው ከአማራ ክልል ጠቅላይ ፍርድ ቤት ጋር እየሰራን ያለ ነው የባህላዊ ሽምግልና እና ባህላዊ ፍርድን በተመለከተ የሚሰሩ ስራዎች ነው። ከዚህ በፊት ስማቸውን እንኳን በተገቢ መንገድ ሰምተናቸው የማናቃቸው እነዚህ ስርዓቶችን የመለየት የማጥናት ስራዎችን እንግዲህ በጋራ ተቀናጅተን አጥንተን ወደ ስራ የገቡበት ሁኔታ አለ። በቀጣይም እነዚህንና መሰል ስራዎችን እንዲሁ
ወደ መድረክ የሚመጡበትን ሁኔታ እንፈጥራለን። ጥናቶች ግን አሁንም እየተጠኑ ነው፣ በቅንጅት ከዩኒቨርሲቲዎች ጋር በመሆን ማለት ነው። ከቋንቋም አንጻር የአማራ ክልል ህዝብ ሰፊ የቋንቋ ሀብት ያለው ፊደል የቀረጸ ህዝብ እንደሆነ ይታወቃል እና የቋንቋው ልማትም ሌላኛው የቢሮው ተግባር እንደሆነ ይታወቃል። ከዚህ ላይ ምንድነው እየተከናወነ ያለው የቋንቋ ልማት ላይ? የቋንቋ ልማት ስራ በአንድ ጀንበር ተጀምሮ የሚያልቅ አይደለም። ቋንቋ እየለማ እያደገ የሚሄድ ነው። የአማርኛ ቋንቋ እድገትም የሌሎች ቋንቋዎች እድገትም የሚያሳየው ይሄንን ነው። አድገው አልጨረሱም አይደለም። የኛ ቋንቋዎች ይቅርና እንግሊዘኛን እንኳን ብንወስድ እንደ ዓለም አቀፍ ቋንቋ ተደርጎ የሚወሰደው ገና እድገቱን አልጨረሰም፣ እያደገ ያለ ቋንቋ ነው። ምክንያቱም የቋንቋ እድገት ስለማይቋጭ ከዚህ አንጻር እንግዲህ የቋንቋ ልማት ስራዎቻችን በተገቢ መንገድ ለመስራት ከፍተኛ ጥረት እናደርጋለን። ባለፉት 2 እና 3 ዓመታት እንኳን ከዩኒቨርሲቲዎች ጋር በመቀናጀት የቋንቋ ልማት ስራዎቻችን በከፍተኛ ሁኔታ ለመስራት ጥረት እያደረግን ነው ያለነው። አንደኛ ቋንቋዎችን የመለየትና የመሰነድ ስራዎችን ነው የሰራን። ክልላችን ውስጥ በርካታ ቋንቋዎች ይነገራሉ። ያው አንተም በደንብ እንደምትረዳው እነዚህ ቋንቋዎች አንዳንዶቹ የመጻፊያ ፊደል አላቸው ወይ፣ የጽህፈት ቋንቋ ናቸው ወይ፣ ለተለያዩ አገልግሎቶች እንጠቀምባቸዋለን ወይ፣ ከመናገር ባለፈ ወደ ሌላ ደረጃ ከፍ አድርገናቸዋል ወይ የሚለው ነው። ሌላኛው እነዚህ ቋንቋዎች የሚዲያ ቋንቋ ሆነዋል ወይ፣ አሚኮን ጨምሮ ሌሎች ሚዲያዎች እነዚህን ቋንቋዎች እንዴት ነው የሚያዩዋቸው፣ እየተጠቀሙባቸው ነው የሚለውን እሱን ሁሉ ከምሁራን ጋር በጋራ በመሆን ጥናቶችን እንሰራለን። ፊደል የሌላቸው ፊደል እንዲቀርጹ እና ወደ ጽህፈት ቋንቋ ራሳቸውን እንዲያሳድጉ፣ ፊደል ያላቸው ደግሞ በርካታ ህትመቶች ወደ ህትመት ስራዎች እንዲገቡ፣ ወደ ጽሁፍ ስራዎች እንዲገቡ፣ ማህበረሰቡም እንዲለምዳቸው፣ እንዲያነባቸው፣ እንዲያውቃቸው የማድረግ ስራዎችን እንሰራለን። ከዛ በተጨማሪ ደግሞ ከትምህርት ቢሮ ጋር ከሌሎች ትምህርት ተቋማት ጋር በመቀናጀት የማስተማሪያ ቋንቋ እንዲሆኑ እንግዲህ ይሄ ዩኒቨርሳል ራይት ነው። ሀገራችንም የፈረመቻቸው ዓለም አቀፍ ስምምነቶች ናቸው። ዜጎች በአፍ መፍቻ ቋንቋቸው መማር አለባቸው። የቋንቋ ዲቨሎፕመንት ስራው እኛን ይመለከተናል። በቋንቋ የማስተማር ስራው ደግሞ ትምህርት ቢሮን ይመለከታል። እኛ የጽህፈት ቋንቋ ያልሆኑትን የጽህፈት ቋንቋ እንዲሆኑ ከምሁራን ጋር አብረን ተቀናጅተን ስራዎችን እንሰራለን። እኛ ያዘጋጀናቸውን ፊደሎች ወይም የጽህፈት ቋንቋዎች ተቀብሎ ደግሞ ትምህርት ቢሮ ተግባራዊ ያደርጋል እና በዛ ልክ ስራዎችን እየሰራን ነው። ጥናቶችንም እያደረግን ነው። በተለይም ደግሞ የቋንቋ ባለቤት የሆኑ ምሁራንን ኢንጌጅ በማድረግ ስራዎችን ለመስራት ጥረት እናደርጋለን። ከዛ በተጨማሪ ግን እስካሁን ድረስ የቋንቋ ደንብ አልነበረውም አማራ ክልል። ማንም እንዳፈተተው ቋንቋውን ይጠቀማል። እንግሊዘኛን ከላይ አማርኛን ከታች ወይ ደግሞ አማርኛን መተው እንግሊዘኛን መጠቀም ብታደርግ ማንም የሚከለክልህ አልነበረም እስካሁን ድረስ። እንደ አጠቃላይ አማርኛ ቋንቋ የአማራ ሕዝብ ለሌላው ኢትዮጵያዊና ለዓለም ማህበረሰብ ያበረከተው ቋንቋ ነው። ትልቅ ቋንቋ ነው። ያደገ ቋንቋ ነው። በማደግ ላይም ያለ ቋንቋ ነው። ከዚህ አንጻር እሱን ሊጠብቅ የሚችል የቋንቋ አጠቃቀም ደንብ ያስፈልገናል፣ የቋንቋ ልማትና አጠቃቀም ደንብ ያስፈልጋል በሚል በርካታ ባለድርሻ አካላትን በማሳተፍ የዩኒቨርሲቲ ምሁራንም እንዲሁ እንዲሳተፉ በማድረግ የቋንቋ ደንብ እያዘጋጀን ያለንበት ሁኔታ ነው ያለው። እንግዲህ ይህ ተግባራዊ ሲሆን በተለይ የቋንቋ አጠቃቀማችን ላይ የሚፈጠሩ ግድፈቶችን ሊያርም የሚችል ደንብ ስለሚሆን ሚዲያዎችን ጨምሮ ሌሎች ግለሰቦችም የማስታወቂያ ተቋማትም በዛ እንዲተዳደሩ ከማድረግ አንጻር ስራዎችን እየጀመርን ነው፣ እየሰራን ነው። ከዛ በተጨማሪ ግን የቋንቋ ሲምፖዚየሞችን እንዲሁ ከዩኒቨርሲቲዎች ጋር በመቀናጀት እየሰራን ያለንበት ሁኔታ ነው ያለው። አዲስ አበባ ዩኒቨርሲቲን ጨምሮ ሌሎች በክልላችን ውስጥ ያሉ ዩኒቨርሲቲዎችን የቋንቋ ዲፓርትመንት ያላቸውን በማካተት ስራዎችን ለመስራት ጥረት እያደረግን ነው። የብሔረሰብ ቋንቋዎችን በተገቢ መንገድ በራሳቸው መልክ እንዲጠኑ ከማድረግ አንጻርም እንደዚሁ እኛ ድጋፍ እያደረግን ነው፣ እየሰራን ነው። በዚህ ረገድ እንግዲህ በተለይ እንደ እንጅባራ ዩኒቨርሲቲ፣ እንደ ወሎ ዩኒቨርሲቲ አይነት ዩኒቨርሲቲዎች፣ እንደ ጎንደር አይነት ዩኒቨርሲቲዎች ከፍተኛ ድጋፍ አድርገውልናል። በዚሁ አጋጣሚ እነሱን ማመስገን እንፈልጋለን። እንደ ቢሮም ግን የኛ የቋንቋ ባለሙያዎች ከነሱ ጋር በመቀናጀት ሰፊ ስራዎችን ነው እየሰራን ያለ ነው። ቀደም ሲል ስናነሳቸው የነበሩትን ጨምሮ አጠቃላይ የባህል እሳቤ የአማራ ክልል ሕዝብ ያለው ባህል በጠቅላላው አብሮነትን በውስጡ የያዘ የአብሮነት ጸጋ ያለው የትስስር በጋራ የመኖር ጸጋ ያለው ባህል ያለው ሕዝብ ነውና ይህንን ጸጋውን በጠቅላላው ለሕዝብ ትስስር ከመጠቀም አንጻር ባህሉም የሕዝብ ለሕዝብ ትስስርን ሚና እንዲወጣ ከማድረግ አንጻር ምንድነው እየተከናወነ ያለው?
ሰፊ ስራዎችን ነው የምንሰራው። እንግዲህ እንደ አጠቃላይ የአማራ ህዝብ የህዝብ ለህዝብ ትስስር እንዲፈጠር ከማድረግ አንጻር ከፍተኛ ሚና ያለው ህዝብ ነው። በኢትዮጵያ የሀገረ መንግስት ግንባታ ታሪክ ውስጥም ከፍተኛ ድርሻ ያለው ህዝብ ነው። ይህ ድርሻ ዝም ብሎ የመጣ አይደለም፣ ወይም አንዳንዶች እንደሚያነሱት ከጦርነት ጋር ወይም ከግጭት ጋር ብቻ የተያያዘ አይደለም። ይህንን እንዲሁ ዝም ብሎ ማስተዋል የፈለገ ሰው በመላው ኢትዮጵያ ተንሰራፍቶ ያለውን የአማራ ህዝብ ማየት በቂው ነው። በሁሉም አካባቢዎች በሁሉም የሀገራችን አካባቢዎች ያለው ማህበረሰብ ከሌላው ኢትዮጵያዊ ጋር ተጋብቶ ተዋልዶ የሚኖር ህዝብ ነው። ስለዚህ ኢትዮጵያም ጠንካራ ሀገረ መንግስት ገንብታ በዛ እንድትዘልቅ ከማድረግ አንጻር የራሱን ከፍተኛ አስተዋጽኦ የተወጣ ህዝብ ነው። አሁን ከቅርብ ጊዜ ወዲህ ደግሞ እንደ ሞዴል የሚወሰደው አማራ ክልል ነው። እንግዲህ በርካታ ብሔር ብሔረሰቦች አሉ። እነዚህ ብሔር ብሔረሰቦች በፍቅር ተዋደው የሚኖርበት ክልል ነው። ከዚህ አንጻር የህዝባችን ባህል የህዝባችን እሴት ለአብሮነት እጅግ በጣም የተመቸ ነው። እንግዳ አክባሪ ነው። እንደውም ከራሱ ይልቅ የሚመጣውን የሚያከብር የሚመጣውን የሚቀበል የሚመጣውን የሚወድ በጋብቻም በተለያየ መንገድ ለመተሳሰር ችግር የሌለበት ህዝብ ነው። ይሄንን ግን በተገቢ መንገድ ሌላው እንዲረዳው ከማድረግ አንጻር ስራዎችን መስራት አለብን። ምክንያቱም መልካም ነገሮቹ በሙሉ ባልተገባ መንገድ ተቀይረው ለዘመናት ሲቀነቀኑ ስለነበር ይሄንን የሚያስጥሉ እውነታዎችን ያወጡ የማሳየት ስራዎችን ነው እኛ እየሰራን ያለ ነው። አሁን በምንገኝባቸው ሀገር አቀፍ መድረኮችም እያሳየ ያለው ይሄንኑ ነው። ከዚህ አንጻር ግን በርካታ ስራዎችን መስራት አለብን። በተለይም ይሄ ህዝብ ማን ነው የሚለውን በተገቢ መንገድ ማስረዳት መቻል አለብን፣ እስከ አስተዋጽኦ ድረስ ማለት ነው። ይሄንን ደፈር ብሎ ገፋ አድርጎ ማስረዳት ማሳወቅ ይጠበቅብናል። በዛ ልክ እንግዲህ እየተንቀሳቀስን ነው። እስካሁን ድረስ በነበሩ ሀገር አቀፍ መድረኮች ይሄንን ለማሳየት ችለናል። ለዚህም ከተለያዩ ብሔር ብሔረሰቦች የመጡ የፌስቲቫል ተሳታፊዎች በሙሉ የሚመሰክሩት ሀቅ ነው። አመራሮችም ጭምር ህዝባችን በዚህ ልክ መሆኑን የተረዱበትን ሁኔታም የፈጠርንበት ስለሆነ በእኛ በኩል ስራዎች በዛ ልክ እየሄዱ ነው። ግን በቂ አይደለም። ከዛ በላይ መገለጽ አለበት። ከዛ በላይ መታየት አለበት። ቅድም አንተ እንዳነሳው ህዝባችን እጅግ በጣም ታታሪ፣ እጅግ በጣም ሀገር ወዳድ፣ አብሮነትን በተገቢ መንገድ የሚዘክር ህዝብ ነውና በዛ ልክ መስራት አለብን። ብዙ ተቋማትም አሉት፣ ባህላዊ የሚባሉ ተቋማት፣ የፍትህ መስጫ ስርዓቶች፣ የሽምግልና ስርዓት አሁን ላይ በፍርድ ቤት ደረጃም ጭምር እውቅና ተሰጧቸው ስራ እንዲሰሩ የተደረጉ በጣም ብዙ ተቋማት አሉ። በየአካባቢው የመረዳጃ ተቋም የሆኑ በግለሰብ ደረጃ ያሉ ብቻ ሳይሆን ተቋም የሆኑ ማህበረሰቡም የሚገለጽባቸው አሉና እነዚህ ተቋማት ላይ ምንድነው እየተከናወነ ያለው እንዲለሙ ተግባር ላይ እንዲውሉ? እነዚህ እንግዲህ በተለይም በክልላችን የሰላም ግንባታ ሂደት ውስጥ የራሳቸውን አስተዋጽኦ እንዲወጡ ከፍተኛ ስራ እየተሰራ ነው። እንግዲህ በመደበኛው ፍርድ ቤት ሊፈቱ የማይችሉ ጉዳዮችን በመደበኛው ፍርድ ቤት ቢፈቱም እንኳን ቁርሾን የሚያጭሩ ዘላቂ ሰላምን የማያመጡ ስለሆኑ እነዚህ ባህላዊ የሽምግልና ስርዓቶች፣ ባህላዊ ፍርድ ቤቶችን የመጠቀም ስራዎች ቅድም ሳነሳ እንደነበረው ተጀምረዋል እንደ ክልል። እነዚህን የበለጠ አበልጽጎ እያሰለጠኑ ማስኬድ ይጠይቃል። እዚህ ላይ ከጠቅላይ ፍርድ ቤትም ጋር የተነጋገር ነው የመንግስት እጅ በስቶባቸው ባህላዊ እሴቶቻቸውን ለቀው ወደ መደበኛው ፍርድ ቤት የመተካት ነገር እንዳይኖር እሱን ስራዎችን እየሰራን ነው። ነገር ግን አጠቃላይ እስከ ጎጥ ድረስ ማህበረሰቡን በማስማማት በማስታረቅ ረገድ ያላቸው አስተዋጽኦ እጅግ በጣም ከፍተኛ ነው። እነሱን የበለጠ እያጠናከር በስልጠና እየደገፍ ከዛ በተጨማሪ ደግሞ አካታች እንዲሆኑ ማድረግ፣ በተለይም ሴቶችን እንዲያካትቱ፣ አካል ጉዳተኞችን እንዲያካትቱ፣ ወጣቶችን እንዲያካትቱ በውሳኔዎቻቸው ማለት ነው። ምክንያቱም እነሱ የሚሰጡት ውሳኔ ሁሉንም ማህበረሰብ የሚነካ ስለሆነ የአንድ ወገን ውሳኔ እንዳይሆን አካታች እንዲሆኑ ከማድረግ አንጻር እገዛዎችን እያደረግን ነው። ስልጠናዎችን እየሰጠን ነው። እንግዲህ እንደ ክልልም እንደ ዞንም በየወረዳውም ተቋቁመዋል። እነዚህ ሰፊ ስራ እየሰሩ ነው። አሁን እንኳን በቅርብ ጊዜ በርካታ ኬዞችን በፍርድ ቤት መፈታት ያልቻሉ ኬዞችን ጭምር እነሱ ፈተው በማህበረሰቡ ውስጥ እርቅን እየፈጠሩ ያለበት ሁኔታ አለ። እነሱን አጠናክረን መቀጠል አለብን። ሌላኛው በተለይ ማህበረሰቡ ለልማት የሚጠቀማቸው ለምሳሌ እንደ ደቦ አለ። እነዚህን ደግሞ በደንብ ማጎልበትና ማህበረሰቡ እነዛን በዘላቂነት እንዲጠቀማቸው ከማድረግ አንጻር ስራዎችን እንሰራለን። እድሮች አሉ፣ እቁቦች አሉ። በተለይ እድርን በችግር ጊዜ ብቻ የሚሆን ሳይሆን
በሌላውም በመደበኛውም ጊዜ ማህበረሰቡ እርስ በርስ የሚረዳዳበት የሚያድግበት ኢኮኖሚውን የሚያጠነክርበት እንዲሆን ከማድረግ አንጻር እገዛዎችን ማድረግ ይጠበቅብናል ብለን ስራዎችን ለመስራት ጥረት እያደረግን ነው ያለነው። እቁቦችም የማህበረሰቡ ትራዲሽናል የሆኑ የቁጠባ አጠቃላይ የማህበረሰቡን ቁጠባም የሚያበረታቱ ስለሆነ በዛ አካባቢም ስራዎችን እንዲሁ እየሰራን ነው። ባህል ከተነሳ በጣም ዘርፈ ብዙ ነው። ብዙ ነገሮችን የግድ ማንሳት ይኖርብናል እና ከዛ አንጻር ስራዎችን እየሰራን ነው። በየዘርፉ በእያንዳንዱ አክቲቪቲ ውስጥ እንግዲህ ባህሎቻችን ጎልተው እንዲወጡ ከማድረግ አንጻር ስራዎችን እንሰራለን እና ቅድም እንዳልከው ለማህበረሰቡ አጠቃላይ እድገትም እጅግ በጣም ወሳኝ ናቸው። እነዚህ ለምሳሌ አሁን በደቦ ወጥተው የአካባቢያቸውን መንገድ ሊጠግኑ ይችላሉ፣ ውሃ ሊቆፍሩ ይችላሉ፣ ሌሎች ስራዎችንም ሊሰሩ ይችላሉ። የየራሳቸውን ደግሞ ስራዎች እንዲሁ በመደበኛነት በተናጠል ከመስራት ይልቅ በጋራ የመስራትን ባህል የሚገነቡበት ስለሆነ እዛ ላይ እነዚህ ተጠናክረው እንዲቀጥሉ ከማድረግ አንጻር ስራዎችን እየሰራን ነው በእኛ በኩል። እነዚህ ደግሞ በዘመናዊ መሳሪያዎች እንዲታገዙ በዘመናዊ የሂሳብ አያያዝ ዘዴዎች እንዲታገዙ ከማድረግ አንጻር እነሱንም እየሰራን ነው ከተለያዩ ተቋማት ጋር ሆነን። የባህልን መጠበቅ የባህልን ቀጣይነት ስናስብ አብሮ የሚነሳው የትውልዱ ሚና ነውና እንግዲህ ቀደም ሲል በተወሰነ መንገድ አንስተውልን ነበር ከትምህርት ተቋማት ጋር በስርዓተ ትምህርትም ጭምር ተካቶ ትውልዱ እዛ አካባቢ እንዲቀረጽ ለማድረግ እየተሞካከረ እንደሆነ እስከዚህ ላይ ያሉትን ጉዳዮች ዘርዘር አድርገን እናንሳቸው። ከትምህርት ቢሮ ጋር እንዴት ነው እየተሰራ ያለው? በስርዓተ ትምህርት ብቻ ሳይሆን በክበባትም ጭምር እንዲደገፍ ከማድረግም አንጻር ትምህርት ቢሮም በትክክል ባህላዊ ይዘቱ ገብቶት በስርዓተ ትምህርት ውስጥ አካቶ ትውልዱ እንዲማርበት ከማድረግ አንጻር ከቢሮ ጋር ያላችሁን ቅንጅት የሚኖረውን ሚና አብረን እናንሳው እስኪ። እሺ ጥሩ ነው። ያው ከትምህርት ቢሮ አንደኛው ትልቁ ስራው በስነ ምግባር የታነጸ ትውልድ ማውጣት ነው። ያ ትውልድ ምን አይነት ትውልድ ነው የሚለው ከቀጥታ የሚገናኘው ከስርዓተ ትምህርቱ ጋር ነው። ያ ስርዓተ ትምህርት ከየት ነው የሚነሳው የሚለውን እንግዲህ የኔታ ጓለ የከፍተኛ ትምህርት ተቋማት ታሪክ በኢትዮጵያ የሚለውን መጽሐፋቸውን አይተው ከሆነ የኢትዮጵያ ከፍተኛ ትምህርት ተቋማት ትልቁ ችግር የነበረው አጠቃላይ የዘመናዊ ወይም አስኳላ ትምህርት ትልቁ ችግር የሚባለው የማህበረሰቡን እሴት ባህልና ወግ መነሻ አላደረገም። ከዛ ይልቅ የምዕራባውያንን ባህል ወግ ነው ይዞ የመጣው ተብሎ ነው የኢትዮጵያ ስርዓተ ትምህርት በአጠቃላይ ባለፉት ዘመናት ሲተች የነበረው። አሁን ያለው ኤግዚስቲንግ የትምህርት ፖሊሲ ሀገር በቀል እውቀቶችንም የማህበረሰቡን ባህልና እሴት ወግም መጠቀም እንዳለብን አቅጣጫ አስቀምጧል። ከፖሊሲው ቀጥሎ የሚወጡ ስርዓተ ትምህርቶች ደግሞ እነዚህን ማካተት መቻል አለባቸው። ከዚህ አንጻር እንግዲህ ከአማራ ክልል ትምህርት ቢሮ ጋር በመቀናጀት በተለይ ስርዓተ ትምህርት ቀረጻ ላይ የኛ ባለሙያዎች ጭምር አብረው ተሳታፊ እንዲሆኑ እና እነዚህ ባህላዊ እሴቶች እንዲጎለብቱ የራሳቸውን ስራ እንዲሰሩ ከማድረግ አንጻር ስራዎችን መስራት ይጠበቅብናል ብለን እየሰራን ነው የምንገኘው። ስርዓተ ትምህርቱ ምንድነው? ሁሉንም ነገር ሸፕ የሚያደርግ ስለሆነ ነው። የትምህርቱ ጋይድላይን ነው፣ የትምህርቱ ፖሊሲ ነው። የትምህርት ህግ ማለት ነው ስርዓተ ትምህርት ማለት። ያንን ህግ መሰረት አድርገው እስከ ትምህርት ቤት ድረስ መፈጸም እንዳለባቸው ለማስቀመጥ ያህል ነው። ሁለተኛው ግን ቅድም እንዳነሳው አብዛኛዎቹ በቱሪዝምም በባህልም በስፖርትም በሁሉም አካባቢ ያሉት እንትኖች ክበባት መሰረታቸው ትምህርት ቤት ነው ወይም ትምህርት ተቋማት ነው። ለምሳሌ አሁን ምናልባት አንተንም ብንወስድ ለጋዜጠኝነት መነሻ የሆነ ምናልባትም ወደ ኋላ ስትሄድ ትምህርት ቤት ላይ የነበሩ ሚኒ ሚዲያዎች ሊሆኑ ይችላሉ። ብዙ ትውልድ የሚቀረጸው እዛ አካባቢ ነው። ከያንያንንም ብንወስድ ትምህርት ቤት ላይ የነበሩ ክበባት ናቸው የሚሆኑት። ስፖርተኞችንም ስንወስድ መነሻቸው እዛው አካባቢ ነው። ስለዚህ ክበባትን የማጠናከር ስራዎችን በስፋት ነው የምንሰራው። ብዙ ክበባት እንደውም ያሉት ትምህርት ቤት አካባቢ ነው። ሀገር ክንወቅ ክበባትም አሉ። እነዚህ የኪነ ጥበብ ክበባትም እዛው ላይ ነው። የስነ ጽሁፍ ክበባትም እዛው ነው ያሉት። ትውልዱ በዛ እንዲሳተፍ ከማድረግ አንጻር ስራዎችን መስራት መቻል አለብን። ግን ያ ስነ ጽሁፍ መነሻው ከየት ነው መሆን ያለበት? ስርዓተ ትምህርቱ። ስርዓተ ትምህርቱ ደግሞ በኢትዮጵያ ባህል በኢትዮጵያዊነት እሴት ወግ የታሸ መሆን አለበት የሚለውን ሰፊ ስራ እየሰራን ነው። በዛ ልክ ነው እየተንቀሳቀስንም ያለው እና ክበባት በስፋት ነው የሚሰሩት። እንደውም ከቅርብ ጊዜ ወዲህ ምንድነው እያደረግን ያለነው? ውጭ ያሉ ክበባት ወይም ማዕከላት በራሳቸው ወደ ትምህርት ቤት እንዲገቡ ወደ ትምህርት ቤት ገብተው እንዲያሳዩ መድረኮች እንዲዘጋጁላቸውና የእነሱን የኪነ ጥበብ ዝግጅቶቻቸውን ለተማሪዎች እንዲያቀርቡ ተማሪዎች በዛ እንዲሳቡ ወደ እነዛ ማዕከላት እንዲገቡ የማድረግ ስራዎችን እንሰራለን።
ከዛ በተጨማሪ በክረምት ወቅት እንግዲህ ትምህርት ቤቶች ይዘጋሉ። እነዚህን ህፃናት፣ ወጣቶች፣ ታዳጊዎች ወደ ማዕከላት ሳባ አድርጎ የታዳጊዎችን ስልጠና የመስጠት ስራዎችም እንዲሁ እንሰራለን። በየአመቱ በርካታ ታዳጊ ወጣቶችን እናስመርቃለን፣ በአማተርነት ማለት ነው። ስልጠናዎችን ሰጥተን በተለያየ ዘርፍ፣ በስነ ጽሁፍ ዘርፍ፣ በውዝዋዜ ዘርፍ፣ በተለያየ በሙዚቃ መሳሪያ አጫዋት ዘርፍ፣ በብዙ ዘርፎች ለማሰልጠን ጥረት እናደርጋለን። ዋናው መሰረቱ ግን ስንመለስ ስርዓተ ትምህርቱ ነው። ለዛ ነው መምህራንም ትምህርት ቤቶችም በዚህ ረገድ ከፍተኛ አስተዋጽኦ አላቸው። ከነሱ ጋር ተቀናጅተን እየሰራን ነው። ከዛ በተጨማሪ እንግዲህ በየአካባቢው ያለ እነዚህን አማተር ባለሙያዎች የሚያበረታታው ማህበረሰብ ባህሉን ባከበሩ፣ እሴቱን ወጉን ባከበሩለት ጊዜ ሁሉ በምርቃንም በተለያዩ ሽልማቶችም እያበረታታቸው ስለሚወጡ ባህላቸውን፣ እሴታቸውን፣ ወጋቸውን ይዘው ከማውጣት አንጻር አሁን ጥሩ መሻሻሎች አሉ። በዛ ልክ እኛም እየሰራን ያለ ነው። እንግዲህ የባህል ልማትን እንዲያስተባብር እርስዎ የሚመሩት ተቋም ኃላፊነት የተሰጠው ቢሆንም ከስፋቱም ከአስፈላጊነቱም አንጻር ደግሞ ቀደም ሲል ያነሳ ነው የትምህርት ተቋምን ጨምሮ የሌሎች ተቋማት ድርሻም ደግሞ ይኖራልና እዚህ ላይ እስከ ሌሎች ተቋማት ጋር በቀጥታ ከእናንተ ስራ ጋር የሚገናኙ ለምሳሌ ስለ ባህል ሕክምና ስናነሳ የጤና ተቋማት አብረው ሊሰሩ ይችላሉ። ስለ ደቦ ስናነሳ የግብርና ተቋማት አብረው ሊሰሩ ይችላሉ። በጠቅላላው ሌሎች ተቋማትም የባህል ጉዳይን ጉዳይ ብለው እንዲሰሩበት ከማድረግ አንጻር በቅንጅት እንዴት ነው እየሰራችሁ ያላችሁት? እንግዲህ የኛ ተቋም ከዚህ ተቋም ጋር ይሰራል እዚህ ተቋም ጋር አይሰራም ሊባል የሚችል ተቋም አይደለም። ለምሳሌ አሁን የአካባቢ እንክብካቤ እና የግብርና ስራን በተመለከተ እንግዲህ ነባር የማህበረሰቡ ባህሎች አሉ። ለምሳሌ አሁን ይሄኛው መሬት በዚህ አመት ይሄን አይነት አዝመራ ነው የሚዘራው፣ ይሄን ያህል ጊዜ መታረስ አለበት፣ ይሄን ያህል ጊዜ መቆየት አለበት ምናምን የሚለው ይሄ የማህበረሰቡ ባህላዊ ወይም አገር በቀል እውቀት ነው። ይሄ ቀጥታ ከኛ ጋር ከግብርና ጋር እንድንሰራ ያደርገናል። ቅድም ያነሳው ደቦም አዝመራውን ሲሸክፍ አዝመራውን ሲዘራ በእያንዳንዱ እንቅስቃሴው የማህበረሰቡ ህይወት ውስጥ ስላለ ከግብርና ጋር እንገናኛለን። ምክንያቱም ማህበረሰቡን ስናነሳ የማህበረሰቡ ባህል አለ፣ የማህበረሰቡ እሴት አለ፣ የማህበረሰቡ ወግ አለ። እነዚህ እሴቶች ወጉ እና ባህሉ ደግሞ ከእለት እለት ኑሮው ጋር የሚገናኙ ናቸው። ስለዚህ ይሄኛው ተቋም እዚህ ጋር ይሄኛው ተቋም እዚህ ጋር ብለን ልንተው አንችልም። ለምሳሌ የንግድ ተቋምን ብንወስድ በርካታ የእደ ጥበብ ባለሙያዎች አሉ። እነዚህ የእደ ጥበብ ውጤቶች ለንግዱ ማህበረሰብም ለጅምላ አከፋፋዮችም ይሰጣሉ። ራሳቸውም ቁጭ ብለው ንግድ ፍቃድ አውጥተው እንዲሁ ሽያጭ ይኖራቸዋልና ከነሱ ጋርም እንዲሁ ተቀናጅተን እንሰራለን። በጣም ሰፊ ስራ እየሰራን ያለነው ሌላኛው ከባህላዊ ሕክምና ጋር ተያይዞ ያለው በተለይም ከጤና ቢሮ በከፍተኛ ሁኔታ ነው የሚያግዘው የሚደግፈው። እንደውም በቀጣይ እንግዲህ እንደ ሀገርም ስትራቴጂካሊ የፖሊሲ አካል ሆኖ እንደሚወጣ ነው ያሉን መረጃዎች። የነ ህንድን ተሞክሮ ብንወስድ የነ ጀርመንን ተሞክሮ ብንወስድ የሚያሳዩት ይሄንን ነው። ስለዚህ ባህላዊ ሕክምናችን አንደኛ ማህበረሰቡ ያምነዋል፣ ይቀበለዋል። ኮስት ኢፌክቲቭ ነው። ዋጋው ከዘመናዊ ሕክምና ጋር ሲያያዝ እጅግ በጣም አነስተኛ ነው። በእርግጥ የተወሰኑ ሳይንቲፊክ ያልሆኑ አጠቃቀሞች ላይ የሚመጡ ችግሮች ሊኖሩ ይችላሉ። እነሱ ግን እያስተካከሉ እያረሙ የተሻለ ግንዛቤም እየፈጠሩ ከመጠቀም አንጻር ስራዎች መሰራት መቻል አለባቸው። ከሳይንሱ ጋር እያቀናጀን መሄድ አለብን በሚል የአማራ ክልል የዚህ የባህላዊ ሕክምና ባለሙያዎች ማህበር አለ። ማህበሩን በቀጥታ የሚከታተለው የሚደግፈው የኛ ተቋም ነው። ከጤና ቢሮ ጋር ግን በመቀናጀት በርካታ ስልጠናዎችን እንሰጣለን። የሚገርመው በርካታ ግለሰቦችም በግል ደረጃ ያስመዘገቧቸው መድኃኒቶች አሉ። በኢትዮጵያ አእምሯዊ ንብረት ባለስልጣን የተመዘገቡ መድኃኒቶች አሉ። በላብራቶሪ ታይተው ቸክ ተደርገው ያንን ያለፉ መድኃኒቶችም አሉ። በርካታ ባለሙያዎች አሉ። ስለዚህ እነዚህን ባለሙያዎችም ኤምፓወር ማድረግ ማህበረሰቡ እንዲጠቀማቸው ማድረግ ኤክስፖርት ማድረግ የጀመሩም አሉ። የውጭ ምንዛሬም ያመጣል። የማህበረሰባችንን እውቀት በተገቢው መንገድ እየተጠቀምንበት ነው ማለት ነውና እዛ አካባቢም እየሰራን ነው። ሌሎች አካባቢ ጥበቃ ላይ አሁን በስፋት መስራት እንችላለን። እንግዲህ ባህላዊ የሆነውን የአካባቢ ጥበቃ ዘዴ በመጠቀም ማህበረሰባችን ለሺህ ዘመናት ኑሯል። ዘመናዊ የአካባቢ ጥበቃ የመጣው እንግዲህ ከቅርብ ጊዜ ወዲህ ነው። እንደዛም ሆኖ ማህበረሰባችን እስካሁን ድረስ በነባር እውቀቱ በአገር በቀል እውቀቱ ነው አካባቢውን የሚጠብቀው። ከነሱም ጋር እንዲሁ ተቀናጅተን የመስራት ሁኔታዎች አሉ።
ከብዙ ተቋማት ጋር ነው በጋራ እየሰራን ያለ ነው። እነዚህ ተጠናክረው መቀጠል መቻል አለባቸው። ለአንድ ተቋም ብቻ የኛ ተቋም የማስተባበሩን ኃላፊነት ነው እንጂ የወሰደው ከሁሉም ተቋማት ጋር ተቀናጅተን ስራዎችን መስራት መቻል አለብን። ቢያንስ እንኳን አንድ ተቋም የኪነ ጥበብ ባለሙያዎችን ሳይጠቀም የሚቀር ተቋም አይኖርም። ቢያንስ እነሱን ይጠቀማል። ከዛ በተጨማሪ ደግሞ የትኛውም ተቋም ያለ ማህበረሰብ ደግሞ የማህበረሰቡን ባህል ወግና እሴት ይመለከተዋል። እሱን አክብሮ ነው መንቀሳቀስ ያለበት። የኛ ተቋም ከሁሉም ተቋማት ጋር ተቀናጅተን ስራዎችን ለመስራት ጥረት እናደርጋለን። ግን ይሄ ቅንጅታዊ አሰራር ከፍ ያለ እንትን ያስፈልገዋል፣ ማዕቀፍ ያስፈልገዋል። በዛ ልክ ተቀናጅተን የማንሰራ ከሆነ ለአንድ ተቋም የሚተው ከሆነ የባህል እንትናችን ላይ የተወሰነ ችግር ይገጥማል የሚል ሀሳብ ነው ያለኝ በእኔ በኩል። በመጨረሻም እንግዲህ አጠቃላይ የስነ ጥበብና የኪነ ጥበብ ስራዎችን በማጎልበት ከደ ጥበብም አንጻር የሚነሱ በጣም ብዙ ሀብቶች አሉ። እዚህ አካባቢ ያለውንም ዘርፍ በማሳደግ ገበያው አካባቢ ተወዳዳሪ ሆኖ ለመገኘት ቢሮ አንዱ የተሰጠው ኃላፊነት ነው። ይህንን ኃላፊነቱን እንዴት ነው እየተወጣ ያለው? ይህን ኃላፊነታችን በተሻለ መንገድ ለመስራት ጥረት እናደርጋለን። ግን እስካሁንም ሳነሳቸው የነበሩ ተግባራት አሁንም ወደፊት የማነሳው የመጨረሻው እንትን ምዕራፍ ላይ ደርሰናል ማለት አይደለም። ጅምሮች አሉ። አሁን አመራሩም ሌላው ማህበረሰብም እየተረዳው መጥቷል ለማለት ያህል ነው። አሁን ካነሳው ጥያቄ አንጻር ለምሳሌ የእደ ጥበብ ውጤቶችን የሚያመርቱ ወይም የሚሰሩ ባለሙያዎች አሉ። የእደ ጥበብ ባለሙያዎች እነዚህ አስቀድሞ የራሳቸው ማምረቻ ቦታ እንዲያገኙ፣ መሸጫ ቦታም እንዲኖራቸው፣ ከተማ አስተዳደሮች በተለይ ሼዶችን እንዲያዘጋጁ ከማድረግ አንጻር ከፍተኛ ስራዎችን ነው እየሰራን ያለ ነው። ከዛ በተጨማሪ የተለያዩ ስልጠናዎችን እንዲያገኙ፣ ለምሳሌ አሁን ቅርብ ጊዜ የሸክላ ውጤቶችን ወደ ውጭ ኤክስፖርት ማድረግ የጀመሩ አሉ የእደ ጥበብ ባለሙያዎች ክልላችን ውስጥ። ይሄ ቀላል ነገር አይደለም። አስቀድሞ እንግዲህ ማህበረሰባችን ውስጥ የነበረውን የተዛባ አመለካከት ያው ሁላችንም የምናውቀው ነው። አሁን ከዛ ተመልሰን ወጣቶች ከዩኒቨርሲቲ ግራጁዌት ያደረጉ ልጆች ተደራጅተው በመስራታቸው እነዛን ውጤቶች የሸክላ ውጤቶች ኤክስፖርት እስከማድረግ ድረስ ደርሰናል። ሌሎች የሸማ ልብሶች እና ተያያዥ እነሱ አስቀድመው በተበታተነም ቢሆን ኤክስፖርት ይደረጋሉ። የራሳቸው የመሸጫ ቦታም የመስሪያ ቦታም እንዲኖራቸው፣ በተለይ ደግሞ ወጣቶች ወደዛ የስራ ዘርፍ እንዲገቡ ከማድረግ አንጻር ስራዎችን እየሰራን ነው። አሁን ከቅርብ ጊዜ ወዲህ የፋሽንና የሞዴሊንግ ትምህርት ቤት ውስጥ የሚሰለጥኑ ወጣቶች ወደዚህ ዘርፍ እየገቡ ነው ያሉት። ይሄንን ማበረታት አለብን። አንደኛ በርካታ ማህበረሰብ ነው ይሄንን የሚጠቀመው። እንግዲህ ከጧት ጀምረን እስከ ማታ ድረስ ካስተዋልን የምንጠቀምባቸው ማቴሪያሎች ወይም እነዚህ የምንጠቀምባቸው ቁሳቁሶች በሙሉ ከእደ ጥበብ ጋር የተገናኘ ነው። አንድም ሰው ከእደ ጥበብ ውጤቶች ተራርቆ መኖር የሚችል አይኖርም። ቢያንስ ጧት የምትለብሰው ጋቢ ሊኖር ይችላል፣ ወይም ነጠላ ሊኖር ይችላል። የምትጠቀመው ቡና አለ፣ ቡና የምታፈላበት የሚፈላበት ጀበናው አለ፣ ወይ የቡና ቁርሱ የሚቀርብበት እቃ ሊኖር ይችላል። እነዚህ ነገሮች ሁሉ እስከ ማታ ድረስ ካየን ከእደ ጥበብ ውጤቶች ጋር የተገናኘ ነው። አጠቃላይ በኢኮኖሚ ውስጥ ሰርኩሌት የሚያደርገው ፋይናንስ ቀላል አይደለም። ይሄንን የበለጠ እውቅና ሰጥቶ ግን ደግሞ ለሌሎችም ኤክስፖርት በምናደርግበት ረገድ እንዲዘጋጁ ከማድረግ አንጻር ስራዎችን መስራት አለብን። ከብዙ ኢንተርፕራይዞች ጋር እየተገናኘን ስልጠናዎችን እንዲያገኙ፣ በተለይም የሂሳብ አያያዝ፣ የንግድና አስተዳደር ስርዓት ላይ ሰራተኛቸውን አንዳንዶቹ ሰራተኞችንም እያፈሩ ስለሆነ ማኔጅመንት ላይ እነዚህን ስልጠናዎች እንዲያገኙ ከማድረግ አንጻር ስራዎችን በእኛ በኩል እየሰራን ነው። ይሄ ነው መደረግ ያለበት። በየአካባቢው ያለው የመንግስት አካልም እነዚህን ስራዎች መስራት አለባቸው። ለምሳሌ አሁን ባህር ዳርን ብንወስድ በርካታ ሼዶች አሉ። በርካታ እደ ጥበብ ባለሙያዎች ውጤቶቻቸውን የሚሸጡባቸው፣ ፕሮዳክቶቻቸውን ለገበያ የሚያቀርቡባቸው ሼዶች አሉ። ጎንደር ብንሄድ በተመሳሳይ ነው። ደሴ ስንሄድ እንዲሁ ነው። አካባቢዎቹም ተለይተው ይታወቃሉና እነሱ በሀገር ኢኮኖሚ ውስጥ የሚያመጡትን ኢኮኖሚያዊ አስተዋጽኦ ከፍ ለማድረግ በርካታ ስራዎችን እየሰራን ነው። እኛ እገዛዎችን ነው የምናደርግ። ከዛ በተጨማሪ ማህበረሰቡ ፖዚቲቭሊ እንዲቀበላቸው፣ እንዲጠቀምባቸው፣ እንዲገዛቸው ከማድረግ አንጻርም ስራዎችን እየሰራን ያለንበት ሁኔታ ነው ያለው። ከነሱ ጋር በቅርበት ነው የምንሰራው። ሙያዊ እገዛዎችንም እናደርጋለን፣ ስልጠናዎችንም እንሰጣለን። ለአንዳንዶቹ የቁሳቁስ ድጋፎችን እንሰጣለን። በተለይ ሴቶች በእንደዚህ አይነት ሙያ ውስጥ ሲገቡ ከተለያዩ ኤንጂኦዎች ጋር ተቀናጅተን
የማምረቻ ማሽኖችን እንዲሁ የመስጠት ለምሳሌ ሸክላ የሚያቃጥሉበትን ማሽን የሰጠናቸው እህቶቻችን አሉ። ወደዛ ሲገቡ በተሻለ መንገድ እንዲያመርቱ ማለት ነው። እንዲህ አይነት ስራዎችን ለመስራት ጥረት እናደርጋለን። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋዬ የባህል ልማትን በተመለከተ ላነሳናቸው ሀሳቦች ምላሽና ማብራሪያ ስለሰጡን፣ እንደዚሁም ስለምናነሳው ርዕሰ ጉዳይ ቅርበት ባለው በአማራ ክልል ባሉ አካባቢዎች ከሚለበሱ አልባሳት መካከል ራያ አካባቢ በሚለበሰው የባህል አልባሳት አክብረውን መጥተው ለሰጡን ሀሳብ ምላሽ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅትን ስትከታተሉ ነበር። የባህል ልማት የዛሬው ጉዳያችን ነበር። ዘመኑ ታደለ ከመላው የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ አድርጌያለሁ። ሌሎች የአማራ ሚዲያ ኮርፖሬሽን ዝግጅቶች ይቀጥላሉ። ጤና ይስጥልን።